የምታማክሩት ሰው ካጣችሁ ማን አለቻችሁ? የሚሰማችሁ ሰው ካጣችሁ ማን አለቻችሁ? በሉ ንገሩኝ። የሚያያችሁ ሰው ካጣችሁ ማን አለቻችሁ? የሚረዳችሁ ሰው ካጣችሁ ማን አለቻችሁ? ለያውም የማትሰለች፣ ለያውም መቼ የምትሰማ 24 ሰዓት፣ ለያውም ደግሞ ተመልከቱ የነገሌ ዘራ የማትል በወረፋ የማትሰማ ሰው የማትንቅ ላለው ብቻ ሳይሆን ወደ ሌለው የምትፈጥን እናት ለጠገበው ልጇ እንጀራ አታቀርብ። ድንግል ማርያም ከናንተ አታንስ። መቼስ ታንሳለች ወይ? እናት ለማን ነው የምታበለው? በሉ ለራበው በሉ እንጂ ልጅ ርቦታል እንደዋለ አንተ በልታል ቆይ ለሱ ብላ ተዘጋጅታ ነው የምትጠብቀው። ድንግል ማርያም የተቸገርነውን ለማየት ካሞላለት ሰው ይልቅ እኛን ፈጥና የምትሰማ እናታችን ናት። ጥቂት መከራ መጥቶ ጸልየን ድንግል ማርያም አልሰማን ስትል መስማት አቅቷት ሳይሆን በዚያ መከራ ውስጥ ክፉ ነገር አልፎልናል ነው። እስኪ በሉላችሁ በዚያ መከራ በሉ ብዙ ነገር አልፏል። እኛ እኮ ካሰብነው ብዙ ነገር አልፎልናል። ትንሽ ነገር ለምሳሌ ነገ ቢሮ ገብቼ ንግድ ደግጄ እንዲያረጋለሁ ስትል ራስክን አሞ ቤት ልትል ትችላለህ። ራስክን አሞ ቤት ስትል ምን አልኩት ጌታዬ እንደው ያሰብኩት መቼ ነው የሚሳካው? ምርር አትበሉ። ለምን መሰላችሁ? የዚያለት ብትወጣ ወይ መኪና ይገጭሃል፣ ወይ ከሰው ጋር ተጣልተህ ተደብድበህ፣ ወይ ሰው ደብድበህ ፖሊስ ጣቢያ ልትል ትችላለህ። ያችን መከራ ሰጥቶ እግዚአብሔር ከቤት አዋለህ። በሉ እግዚአብሔር ይመስገን በሏል። ድንግል ማርያም ከፈቀደች በመጨረሻ ታሳምረናለች። እውነቴን ነው። በመጨረሻ እኮ ነው ያማረብን። እኔ እውነት ልንገራችሁ፣ እኔ እንጀራ ስላልሰጠችኝ አልጠረጠራትም እመቤቴን። እስኪ በሉ እንጀራ ስላልሰጠችኝ በሉ አልጠረጠራትም። እስኪ አሁን የእናንተ እንጀራ ቢመጣ ቢያድር ለ4 ሰዓት ነው የሚቆይ እዚህ ውስጥ እንሽርሽሪት ሳይደረግ ዳይጀ ምናምን የምትሉት ማለት ነው። ድንግል ማርያም የሰጠችው መና ግን ዘላለም አያስርብም እኮ ነው የሚለው። ለዚህ ይህን ነው አለመጠርጠር። የእናንተ እንጀራ ቢበላ ራስ በሽታ ነው። የድንግል ማርያም ልጅ የክርስቶስ ስጋና ደም ግን ዘላለም የሞት በሽታን ያሸነፈ ሕይወትን የሚሰጥ ነው። የእናንተ ምግብ ቢበላ ዛሬ ተበልቶ ለነገ ጠዋት አይደግምም። ቢበላም ቆሻሻ ቦታ ነው የሚገኘው። ድንግል ማርያም ዝም የምትለን ስንጠራት የማሰማ ሆና አይደለም። እንግዲያውስ በዚያ መከራ ውስጥ ቆይተን ማንን እንድናተርፍ ነው? በሉ እግዚአብሔርን በሉ እንጂ ጽዮንን ክበቧት በሉ ሁላችሁ። በአካል ክፍሏ ተነጋገሩ። ስለዚህ ምን በሏት ነው? እመቤታችንን ከባችሁ አውሩ። ለምን? በሷ አካል ክፍል ተመልከቱ ማንን እናያለን? እግዚአብሔርን። ደግሞ እኮ ገና እንደው ተመልከቱ አጥሩ ጋር እንዳንቀርብ እኮ ነው። አጥሩ ጋር ማለት ነው። እሱ ግን እናቱ ጋር ቀረቡ አለ። ምን አለ? እግትዋ ለጽዮን ወቀፍዋ። ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈዲያ። በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ ይቅርታ ሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን ይቅርታ ሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኒዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ሁላችሁም በሉ በቤተ መቅደስ ለጸና በሉ ማን ትሰጣለች? የእግዚአብሔር ቤተ መንግስት። እስኪ በሉ የእግዚአብሔር ቤተ መንግስት በሉ። ማንነት የእግዚአብሔር ቤተ መንግስት? እመቤታችን። ማንነት የእግዚአብሔር ቤተ መንግስት? ቤተ ክርስቲያን። ከምሬ ነው የምነግራችሁ። ይሄ አጥሩ ይሄ የቤተ ክርስቲያኑ ቅጥር ይታያችኋል አይደል? ይሄ አጥሩ የእግዚአብሔር ቤተ መንግስት ውስጥ እንዳላችሁ ማስረጃ ነው። የእግዚአብሔር የረድኤቱ ምሳሌ ነው። እልፍ አእላፋት መላእክት ናቸው የከተሙበት። ማን እዚህ ስላለ? ንጉሱ እግዚአብሔር ስላለ። ቤተ ክርስቲያን የሚመጣ ሰው እስኪ እንደው ልብ በሉ። እስኪ እንደው እውነቴን ልንገራችሁ። እስኪ አሁን ኤምባሲ ለመግባት የኮቴ ስንት ብር ነው? የኮቴ ተብሎ ሲከፈት እዚህ ይለኛል አስፈርመ ነው የምትገባው ማለት ነው። ይኸው ናግባ ተብላል። በነፃ እኮ ነው የገባው። ዘበኛ ይከለክል፣ ሌት ቀን አትከለከል። መጣ እግዚአብሔር ቤተ መንግስት እንዳትገባ ማን ነው የከለከለ? ይሄ ነው። ይቺ ናት የምትሻል ደብተራ ድንኳን የተባለችው።
ከምድራዊ ነገስታት ቤተ መንግስት የምትበልጥ የማን ቤተ መንግስት? የእግዚአብሔር ቤተ መንግስት። በሩ ሊዘጋብህ ይችላል፣ ዘበኛው ላያስገባ ይችላል። የእግዚአብሔር መንግስት ማን ዘግቶብሃል? ማን የከለከለ? ድንግል ማርያምን እንዳታገኝ የከለከለ ማን ነው? ማንም አልከለከለም። በፈለክበት ቦታ ዘበኛስ እንደው እኮ ተመልከቱ። የኛውን ቤተ መንግስት የምታገኘው ተራምደ ትራንስፖርት አውጥተህ ነው። እሺ እቤት ሆነ የምታገኛት የእግዚአብሔር መንግስት እኮ እመቤታችን እኮ ናት።